ማሳሰቢያ፣ ይህ መጽሐፍ እንቅልፋም ሳይሆን ንቁ፣ የሚያወራ ሳይሆን የሚተገብር፣ ሰበበኛ ሳይሆን ተአምረኛ መሆን ለሚሹ ሁሉ የቀረበ መጽሐፍ ነው። ሁላችንም አንድ ቀን ይህንን ነገር አደርገዋለሁ፣ አንድ ቀን የተስተካከለ ቁመና ይኖረኛል፣ አንድ ቀን የራሴን ቢዝነስ እጀምራለሁ፣ አንድ ቀን ቤትና መኪና ይኖረኛል፣ አንድ ቀን ሁሉም ነገር ይሳካልኛል፣ አንድ ቀን ህልሜን መኖር እጀምራለሁ፣ አንድ ቀን እንዲና እንዲያደርጋለሁ እንላለን። ዛሬ ላይ ለምን እንዳላደረግነው ስንጠየቅ ላለማድረጋችን ሰበብ እንደረድራለን። ይህ መጽሐፍ ያንን አንድ ቀን ዛሬ ያውም አሁኑኑ መፍጠር እንድንችል የሚረዳ ነው። አንድ ቀን እያልን ስናመነታ ዓለም ቆሞ አይጠብቀንም። ከ10 ዓመታት በኋላ ምን አለ ይህንን ነገር አድርጌ በነበር ከማለት አሁን ማድረግ ያለብንን ለማድረግ ሰበባችንን ሁሉ በማራገፍ በፍጥነት በህይወታችን አስደናቂ ለውጥ ለመፍጠር ይህ መጽሐፍ በእጅጉ ይረዳናል። ሰዎች ለውድቀታቸው ሰበብ ለመፍጠር የሚያወጡትን ኃይል ግባቸውን ለማሳካት ቢያውሉት ኖሮ ራሳቸውን ያስደንቁት ነበር። ይህ መጽሐፍ የህይወታቸው ዋና ገዢ መሆን ለሚፈልጉ የተጻፈ ነው። ይህ መጽሐፍ የተጻፈው በህይወታቸው ውስጥ የሚቻለውን ነገር ሁሉ ማድረግ ለሚፈልጉና ቁርጠኛ ለሆኑ ወንዶችና ሴቶች ነው። ይህ መጽሐፍ የተጻፈው ከዚህ በፊት ከነበረው የበለጠ ብዙ ነገር ለማድረግ የበለጠ ነገር እንዲኖራቸውና የበለጠ ለመሆን ለሚጓጉ ሰዎች ነው። ምናልባት ስኬትን በተመለከተ ከሁሉም በጣም አስፈላጊው ግንዛቤ ትልቅ ነገርን ለማሳካት የተለየ ሰው መሆን አለብህ የሚል ነው። ከአማካኝ በላይ የሆነ ነገር ለማከናወን የሚያስፈልገው ያከማቻቸው ወይም ያገኘሃቸው ቁሳዊ ነገሮች ሳይሆኑ መሆን ያለብህን ሰው መሆን ነው። ሁሉንም ነገር እንዲቻል የሚያደርግልህ ከፍተኛው መንገድ ራስን መግዛት ማዳበር ነው። ይህ መጽሐፍ ደግሞ አስደናቂ ነገሮችን የማከናወን ችሎታ ያለው አስደናቂ ሰው እንድትሆን ደረጃ በደረጃ የሚያገለግልህ መሳሪያ ነው። ለውድቀት በሺህ የሚቆጠሩ ሰበቦች አሉ፣ ግን አንዳቸውም ጥሩ ምክንያት አይደሉም። አንዳንድ ሰዎች ከሌሎች በበለጠ ስኬታማ የሆኑት ለምንድን ነው? አንዳንድ ሰዎች ከአብዛኛው ሰው እጅግ በበለጠ ሁኔታ ብዙ ገንዘብ የሚሰሩት፣ ደስተኛ ህይወት የሚመሩትና በተመሳሳይ ዓመታት ብዙ ነገሮችን የሚያከናውኑት ለምንድን ነው? የስኬት እውነተኛውስ ሚስጥር ምንድን ነው? ስልጠና በምሰጥበት ወቅት በአብዛኛው እዚህ ካላችሁት ውስጥ ገቢያችሁን እጥፍ ማድረግ የምትፈልጉ ምን ያህሎቻችሁ ናችሁ የሚል ጥያቄ ጠይቃለሁ። በዚያን ጊዜ ሁሉም ሊባል በሚችል አይነት ፈገግ ብለው እጃቸውን ያነሳሉ። ክብደት መቀነስ፣ ከዕዳ መውጣት፣ የገንዘብ ነፃነት ማግኘት የምትፈልጉስ ምን ያህሎቻችሁ ናችሁ በማለት እጠይቃለሁ። በድጋሚ ሁሉም ፈገግ ይላሉ፣ አንዳንዶቹ ይስቃሉ፣ እናም ሁሉም እጃቸውን ያነሳሉ። በጣም ጥሩ። እናንተ ያሏችሁ ትላልቅ ግቦች እነዚህ ናቸው። ሁላችንም ገንዘብ መስራት፣ ከቤተሰቦቻችን ጋር የበለጠ ጊዜ ማሳለፍ፣ አካላዊ ብቃት ያለን መሆንና የገንዘብ ነፃነታችንን ማወጅ እንፈልጋለን። ሁላችንም ተመሳሳይ ነገሮችን የምንፈልግ ብቻ ሳንሆን የምንፈልጋቸውን ነገሮች ለማግኘት ምን ማድረግ እንዳለብን እናውቃለን እላችኋለሁ። ሁላችንም እነዚህን ነገሮች የሆነ ጊዜ እንደምናደርጋቸው እናስባለን። ከመጀመራችን በፊት ግን የሆነ ጊዜ ደሴት ወደሚባል አንድ አስደናቂ ምናባዊ ቦታ በመሄድ ትንሽ እረፍት ለማድረግ እንወስናለን። ሁላችንም አንድ ቀን ይህንን መጽሐፍ አነበዋለሁ፣ አንድ ቀን የአካል ብቃት እንቅስቃሴ ፕሮግራም እጀምራለሁ፣ አንድ ቀን ክህሎቶቼን አሻሽዬ ተጨማሪ ገቢ አገኛለሁ፣ አንድ ቀን ገንዘቦቼን እቆጣጠርና ከዕዳ እወጣለሁ፣ አንድ ቀን ግቦቼን ለማሳካት ማድረግ እንደሚገባኝ የማውቃቸውን ነገሮች ሁሉ አደርጋለሁ። ብቻ አንድ ቀን እያለን ብዙ አንድ ቀኖችን እናስባለን። ምናልባት 80% የሚሆኑት ህዝቦች በአብዛኛው የሚኖሩት የሆነ ጊዜ ደሴት ላይ ነው። ሁል ጊዜ የሚያስቡትና የሚያልሙት የሆነ ጊዜ ላይ ስለሚሰሯቸው ነገሮች ነው። ታዲያ እነዚህ ሰዎች የሆነ ጊዜ ደሴት ላይ ሲኖሩ የተከበቡት በማን ነው? ሌሎች የሆነ ጊዜ ደሴት ላይ ባሉ ሰዎች ነው። የሆነ ጊዜ ላይ የሚወራ ዋና ርዕስ ምንድን ነው? ሰበቦች ናቸው። ሁሉም ተቀምጠው የሚያወሩት እዚያ ደሴት ላይ እንዲሆኑ ያደረጓቸውን ሰበቦች ነው። እዚህ የመጣኸው ለምንድን ነው በማለት እርስ በርስ ይጠያየቃሉ። ሰበቦቻቸው በአብዛኛው የልጅነት ጊዜ አስደሳች አልነበረም፣ ጥሩ የትምህርት ዕድል አላገኘሁም፣ ገንዘብ የለኝም፣ አለቃዬ ሲበዛ ተቺ ነው፣ ትዳሬ ጥሩ አይደለም፣ ማንም አያደንቀኝም፣ ወይም ኢኮኖሚ በጣም መጥፎ ነው
የሚሉና ተመሳሳይ መሆናቸው አያስደንቅም። የስኬት ጸር በሆነ ሰበበኝነት በሚባል በሽታ ሁሉም ተለክፈዋል። ሁሉም ጥሩ ዓላማ አላቸው። ነገር ግን የሲኦል መንገድም በጥሩ ዓላማዎች የተነጠፈ ነው እንደሚባለው ነው። የስኬት የመጀመሪያ ሕግ ቀላል ነው። ያም ከዚያ ደሴት ለመውጣት ለራስ ድምፅ መስጠት። አድርገውም አታድርገውም ከእንግዲህ ሰበብ አለመደርደር ነው። የሆነ ነገር ስራ፣ የትኛውንም ነገር ስራ። ነገር ግን አስደናቂ አእምሮህን ላለመጠቀምና እርምጃ ላለመውሰድ ምክንያቶችንና ሰበቦችን መደርደርህን አቁም። ቀጥልበት። መሆን ካለበት የኔ ጉዳይ ነው በማለት ለራስ ደጋግመ ንገረው። ተሸናፊዎች ሰበብ ይፈጥራሉ፣ አሸናፊዎች እድገት ያሳያሉ። በጣም የምትወደው ሰበብህ ትክክል ይሁን አይሁን ማወቅ የምትችለው እንዴት ነው? ቀላል ነው። ዙሪያን ተመልከትና የኔ አይነት ሰበብ ኖሮት ስኬታማ የሆነ ሰው አለ በማለት ጠይቅ። ይህንን ጥያቄ በምትጠይቅበት ጊዜ ለራስ እውነተኛ ከሆንክ ካንተ የበለጠ የከፋ ችግር ያጋጠሟቸው በሕይወታቸው አስደናቂ ነገሮችን የሰሩ በሺዎች አልፎ ተርፎም በሚሊዮን የሚቆጠሩ ሰዎች መኖራቸውን መቀበል አለብህ። በመሆኑም በሺዎችና በሚሊዮን የሚቆጠሩ ሰዎች ያደረጉትን ደግሞም አንተም ከሞከርክ ልታደርገው ትችላለህ። ሰዎች ለውድቀታቸው ሰበብ ለመፍጠር የሚያወጡትን ኃይል ግባቸውን ለማሳካት ቢያውሉት ኖሮ ራሳቸውን ያስደንቁት ነበር የሚል አባባል አለ። ያንን ለማድረግ ግን በመጀመሪያ ራስን ከዛ ደሴት ለማውጣት ድምፅ መስጠት ይኖርብሃል። ጀምር። ብዙ ጥቅሞች ኖራቸው የሚጀምሩ ሰዎች ጥቂቶች ናቸው። እኔ በግሌ የሁለተኛ ደረጃ ትምህርቴን አላጠናቀቅኩም። ለበርካታ ዓመታት የጉልበት ሥራ ሰርቻለሁ። የነበረኝ ትምህርት ክህሎትና የወደፊት ሕይወት ውስን ነበር። ከዚያ ግን አንዳንድ ሰዎች ከሌሎች የበለጠ ስኬታማ የሆኑት ለምንድን ነው የሚለውን ጥያቄ መጠየቅ ጀመርኩ። ይህም ጥያቄ ሕይወቴን ቀየረው። ለዓመታት በስኬት ላይ የተጻፉ በሺዎች የሚቆጠሩ መጽሐፍትንና ሌሎች ጽሑፎችን አንብቤያለሁ። እነዚህ የስኬት ምክንያቶች ከ2000 ዓመታት በላይ ለሆኑ ጊዜያት ሊታሰቡ በሚችሉ መንገዶች ሁሉ ተነግረውና ተጽፈው የነበሩ ይመስላል። ብዙ ፈላስፎች፣ አስተማሪዎችና ሊቃውንት ስኬትን በተመለከተ የተስማሙበት አንዱ ባህሪ የራስን መግዛት አስፈላጊነት ነው። ራስን መግዛት ሰበብ የማቅረብ ዝንባሌን ለመቋቋም ሊኖርህ የሚገባ መርህ ነው። ከዚያ ሰበብ ከምትደረደርበት ደሴት ለመውጣት የሚያስችልህም ይህ ራስን መግዛት ነው። ራስን መግዛት ታላቅ ሕይወት እንዲኖርህ ቁልፍ ነው። ራስን መግዛት ከሌለ ዘላቂ የሆነ ስኬት ማግኘት የማይቻል ነው። የኔን ሕይወት የቀየረው ራስን መግዛት ማዳበሬ ነው። ያንተንም ሕይወት በእርግጠኝነት ይቀይረዋል። ያለማቋረጥ ከራሴ ጋር የበለጠ በመጠየቄ በሽያጭና አስተዳደር ላይ ስኬታማ መሆን አስችሎኛል። ትምህርቴን ቀጥዬ በ30ዎቹ ዕድሜ ክልል ውስጥ በሺዎች ለሚቆጠሩ ሰዓታት የማጥናት ቁርጠኝነት የሚጠይቀውን የንግድ አስተዳደር የማስተርስ ዲግሪን አግኝቻለሁ። ከማንም ቀድሜ ሱዙኪ ተሽከርካሪዎችን ወደ ካናዳ በማስገባት 65 የሽያጭ ወኪሎች በማቋቋም $5 ሚሊዮን የሚያወጡ መኪኖችን መሸጥ ችያለሁ። ይህ የሆነው የመኪና ሽያጭን በተመለከተ ምንም ዕውቀት ሳይኖረኝ ነው። የነበረኝ ማወቅ የሚያስፈልገኝን የመማርና መስራት የሚያስፈልገኝን የመስራት መርህና ቁርጠኝነት ብቻ ነበር። በመቶዎች በሚቆጠሩ ሰዓታት ጥናትና ሥራ የተደገፈ የመርህን ኃይል በመተግበር ብቻ ያለምንም ዕውቀት ወይም ልምድ የሪል ስቴት ልማት ውስጥም ገብቼ የገበያ ማዕከላት፣ የኢንዱስትሪ ፓርኮች፣ ለኑሮና ለቢሮ የሚሆኑ ሕንፃዎችን ገንብቻለሁ። ራስን በመግዛት በስልጠና፣ በማማከር፣ በንግግር፣ በመጽሐፍ ድምፅና ምስሎችን በመቅረጽና በማሰራጨት ስኬታማ ቢዝነስን መገንባት ችያለሁ። የኔ የድምፅና የምስል ፕሮግራሞች፣ መጽሐፍት፣ ሴሚናሮችና የስልጠና ፕሮግራሞች በ66 ቋንቋዎች ተተርጉመው በ54 ሀገራት ውስጥ ከ500 ሚሊዮን ዶላር በላይ ተቸብችበዋል። ለዓመታት ከ1000 በላይ የሆኑ ታላላቅ ዓለም አቀፍ ኩባንያዎችን አማክሬያለሁ። ከ5 ሚሊዮን በላይ ለሆኑ ሰዎች በቀጥታ በሚተላለፉ ሴሚናሮችና ንግግሮች ስልጠና ሰጥቻለሁ። በእያንዳንዱ ሁኔታ ላይ ላገኘኋቸው ስኬቶች ሁሉ ራስን የመግዛት ልምድን እጅግ አስፈላጊ እንደነበር ደጋግሜ ተናግሬያለሁ። በዚህም ስኬትህ የሚጠይቀውን ዋጋ የመክፈል፣ መስራት የሚያስፈልገውን የመስራትና ተስፋ ያለመቁረጥ መርህ ካለ ለራስ ያስቀመጥከውን የትኛውንም ግብ ማሳካት እንደምትችል ተረድቻለሁ። ይህ መጽሐፍ የተጻፈው በሕይወታቸው ውስጥ የሚቻለውን ነገር ሁሉ ማድረግ ለሚፈልጉና ቁርጠኛ ለሆኑ ወንዶችና ሴቶች ነው።
ይህ መጽሐፍ የተጻፈው ከዚህ በፊት ከነበረው የበለጠ ብዙ ነገር ለማድረግ የበለጠ ነገር እንዲኖራቸውና የበለጠ ለመሆን ለሚጓጉ ሰዎች ነው። ምናልባት ስኬትን በተመለከተ ከሁሉም በጣም አስፈላጊው ግንዛቤ ትልቅ ነገርን ለማሳካት የተለየ ሰው መሆን አለብህ የሚል ነው። ከአማካኝ በላይ የሆነ ነገር ለማከናወን የሚያስፈልገው ያከማቻቸው ወይም ያገኘሃቸው ቁሳዊ ነገሮች ሳይሆኑ መሆን ያለብህን ሰው መሆን ነው። ሁሉንም ነገር እንዲቻል የሚያደርግልህ ከፍተኛው መንገድ ራስን መግዛት ማዳበር ነው። ይህ መጽሐፍ ደግሞ አስደናቂ ነገሮችን የማከናወን ችሎታ ያለው አስደናቂ ሰው እንድትሆን ደረጃ በደረጃ የሚያገለግልህ መሳሪያ ነው። አጠር ባለ መልኩ ራስን መግዛት ማለት ማድረግ የሚገባህን ነገር ወደድክም ጠላህም ማድረግ በሚገባ ጊዜ ማድረግ ነው። በመቀጠልም በንባብና በተሞክሮ ያገኘኋቸው ሌሎች 999 የስኬት መርሆች ቢኖሩም ራስን መግዛት ከሌለ አንዳቸውም አይሰሩም። ራስን መግዛት ካለ ደግሞ ሁሉም ይሰራሉ። ስለዚህ ራስን መግዛት ለታላቅነት ቁልፍ ነው። ሁሉንም በሮች የሚከፍትልህና ሁሉም ነገሮች የሚቻሉ እንዲሆኑልህ የሚያደርግ ምትሃታዊ ባህሪ ነው። ራስን መግዛት ከሌለ ግን አንድ ሰው ምንም ያህል ጥሩ ሕይወት፣ ትምህርትና እድል ቢኖረውም እምብዛም ከተራ ሰው በላይ መሆን አይችልም። ሁለቱ መጥፎ ጠላቶች። ራስን መግዛት የስኬት ቁልፍ እንደሆነው ሁሉ ራስን የመግዛት አለመኖር ደግሞ የውድቀት፣ የተስፋ መቁረጥ፣ በሕይወቱ ስኬታማና ደስተኛ ያለመሆን ዋና ምክንያት ነው። ራስን መግዛት ያለመኖር ሰበብ እንድታበዛና መልካም ባህሪያችንን የሚገባውን ያህል ማውጣት እንዳንችል ያደርገናል። ሁለቱ ታላላቅ የስኬት፣ የደስታና የግል እርካታ ጠላቶች አንደኛው the path of least resistance ወይም አነስተኛ መቋቋም የሚሰጥ አካላዊ ወይም ምሳሌያዊ መንገድ ሲሆን ሁለተኛው ደግሞ expediency factor ወይም ችግርን ለመፍታት በአነስተኛ ጥረት በጣም አመቺ የሆነውን ዘዴ መጠቀም ናቸው። the path of least resistance አነስተኛ መቋቋም የሚሰጥ አካላዊ ወይም ምሳሌያዊ መንገድ ሰዎች በሁሉም ሁኔታዎች ማለት ይቻላል ቀላል መንገድ እንዲወስዱ የሚያደርጋቸው ነገር ነው። ሰዎች ለሁሉም ነገር አቋራጭ ይፈልጋሉ። የሥራ ቦታቸው ላይ በመጨረሻው ደቂቃ ላይ ደርሱና ባገኙት የመጀመሪያው አጋጣሚ ከሥራ ይወጣሉ። በፈጣን መንገድ ሀብታም መሆንና ቀላል ገንዘብ ማግኘት ይፈልጋሉ። በጊዜ ብዛት የሚፈልጉትን ነገር ለማግኘት ከባድና ለእውነተኛ ስኬት አስፈላጊ የሆነውን ነገር ከማድረግ ይልቅ ሁልጊዜ ቀላልና ፈጣን የሆነውን መንገድ የመፈለግ ልማድ ያዳብራሉ። ሁለተኛው the expediency factor ማለትም ችግርን ለመፍታት በአነስተኛ ጥረትና በጣም አመቺ የሆነውን ዘዴ መጠቀም ደግሞ ሰዎችን ወደ ውድቀትና ስኬታማ አለመሆን የሚመራ ይበልጥ የከፋ መንገድ ነው። ይህ መርህ ሰዎች ለረጅም ጊዜ ባህሪያቸው ላይ ለሚያመጣው መዘዝ ሳይጨነቁ ሁልጊዜ የሚፈልጉትን ለማግኘት ፈጣንና ቀላል መንገድ ይፈልጋሉ የሚል ነው። በሌላ አነጋገር ብዙ ሰዎች የሚሰሩት ለስኬት አስፈላጊ ከሆነው ነገር ይልቅ ጠቃሚ፣ አስደሳችና ቀላል የሆነውን ነው። በእውነት መሆን የምትፈልገውን መሆን የምትፈልግ ከሆነ በየዕለቱና በየደቂቃው በውስጥ የሚካሄደውን ውጊያ ትክክል የሆነውን አስቸጋሪውንና አስፈላጊውን ነገር ማለትም በአንደኛው ትከሻ ላይ መልአኩን መሸከም ወይም አስደሳች ቀላልና ምንም ዋጋ የሌለውን ማለትም በሌላኛው ትከሻ ላይ ያለውን ዲያብሎስን መሸከም ይኖርብሃል። በየዕለቱ በየደቂቃው ይህንን ውጊያ በድል አድራጊነት መዋጋትና ማሸነፍ እንዲሁም የመቋቋም አቅምን በመቀነስ ጎዳና መጎተትን መቃወም ይኖርብሃል። ይህን ድንቅ መጽሐፍ በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።